እናትነትን እንደው ግለጹት ብትባሉ እንደ እናት ደግሞ ልጇ በህይወት እስካለ ድረስ ስራዋ የማያልቅ ብዙ ጓደኛ የለኝም። ጓደኛዬ ናት፣ አማካሪ ናት፣ ሚስጥረኛዬ ናት። እናቶች ወደ ወንዶች ያደላሉ። እናት ምንም ልልሽ አልችልም። በጣም ነው የምወድሽ። እንኳን ለእናቶች ቀን አደረሰሽ ናት። ሰው እንዳላሳንስሽ እኔም እንዳላንስብሽ እግዚአብሔር እድሜ ጤና ይስጥሽ። ነው እወድሻለሁ እናቴ። እኔም እወድሻለሁ። ወድድ እንወድሃለን። በጣም ነው የምንወድህ። ሁሌ እናስብሃለን። ለማስታረቅ አልሞከራችሁም? እንደዚህ አይነት ችግር ካላችሁ በጣም ተመለሰ ብሎ ያስቀናል። የእሱ አጠራር ደግሞ ቤቢ ነው የምትለው። እሷ ቤቢ ነው የምትለው። እሺ ነው ልጄ ነው። በመላው ዓለም ለምትገኙ እናቶች በሙሉ መልካም የእናቶች ቀን እንዲሆንላችሁ በድጋሚ እየተመኘን ዛሬም እናትና ልጆችን እንግዳ አድርገን በልዩ ፕሮግራም ጋብዘንላችኋል። እናትና ልጆች እንዲሁም እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁ። ሁላችንም እንኳን አደረሰን። አሜን 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 አደረሰን። አሜን። እናቶች እንኳን ለእናቶች ቀን አደረሳችሁ። እንኳን አደረሰን። ልጆች ደግሞ ለእናቶች ቀን ያደረሳችሁ። አሜን አይደል እንዴ? እኔና ሚደላል አንተ ለእናቶች ቀን ሳይሆን የባለቤትህ ያው ስታገባ አይደል? አገባ እንዴ? ያለ ገና አይደል? አየችኝ። እንኳን ደህና መጣችሁ። በድጋሚ እንተዋወቅና በጣም የሚያምር ሽበት እኔ ሽበት ትንሽ ጣል ሲል ትንሽ እንትን ያረካል አይደለ? ይሄኛው ግን በቃ በጣም ውበት አለው። ውበት የሚባለው እንደዚህ አይነቱ ነው። አዎ ማን ልበል? ወይዘሮ ሃይማኖት እባላለሁ። ልጃቸውስ? ታሪክ ሰለሞን ይባላል። ታሪክ ሰለሞን የመጀመሪያ ልጅ ናት አይደል? መቁረጫ ናት እንዴ? አዎ መቁረጫ ናት። ታወቅ ሮማን ወርቁ እባላለሁ። ኢዩኤል ምኞት ይባላል። እናንተንስ? ወይዘሮ አለም ግዳ ይባላለሁ። አርሴማ ጌትነት። የእነ ኢዩኤልና የአርሴማን አላወቅኩኝም እና የመጀመሪያ ናቸው የመጨረሻ ልጆች ናቸው? መሀል ልጆች ናቸው? አርሴማ ሁለተኛ ልጄ ነች። ሁለተኛ። ኢዩኤልስ? እዩ ሁለተኛ ልጄ ነው። ያው ሁለት ናቸው ያሉት። የመጨረሻ ልጄ ሴት ናት የመጀመሪያ ወይስ ወንድ? ወንድ ነው። ወንዶች ናቸው ሁለቱ። ለእናት አሪፍ ነው ይባላል ወንድ ልጆች ሲሆን። ውይ በጣም አይደል? ሴት ልጆች ደግሞ ለአባታቸው ይባላል። ይሄን እናወራበታለን። ተሳስቻለሁ? አልተሳሳትኩም። በግልጽ መናገር ጥሩ ነው። እንደው ማያምኑ ለምንድን ነው ግን? እናንተ ከልምድ የምታውቁት ነገር ካለ እስቲ ንገሩ። እኔ የመጀመሪያ ልጄ ወንድ ነው። በቃ ስለማይናገር ዝም ስለሚል በጣም ወደሱ አደላለሁ። እሷ የምትፈልገውን ነገር በጣም ስለምትለፈልፍ ተብለሻል። አርሴማ እሱ ወደ እናቱ ነው? ወደ እኔ ነው። ስለዚህ ግልጽ ነው የተናገርኩት እውነት ነው ማለት ነው። እሺ እነ ሮማን ጋስ? እኔ ጋር ያው እንግዲህ እስካሁን ድረስ ባየሁት ያው የሴትን ስለማላውቀው የወንድ ነው። በጣም ይለያል። ለእኔ ያለው ነገር የእሱም ታላቅ እንደዛው ነው እና እውነት ነው። ወንድ ልጅ ለእናቱ ነው። ምንም ፕሩፍ ያደረኩት ነገር ነው። ብዙ ሰው የሚስማማበት ይመስለኛል። ወይዘሮ ሃይማኖት? የኔ ደግሞ ያው አንድ ናቸው። ምንም ወንዶቹ በጣም እናታቸውንም አባታቸውንም ይወዳሉ። ማንን ያስበልጣሉ? እንደው ግን ያው እኔን ይላሉ፣ ግን ሳያቸው እኩል ነው የሚወዱት። ለማስታረቅ ብለው እንዳይሆን አይደለም። እችኛዋ ግን ወደ አባቷ ታዘነብላለች። ዋሻው እንዴት አይደል? እናቶች ወደ ወንዶች ያደላሉ። ታዳላለች። ወደ ምን ያልኩት ልጆች ነው ያልኩት። አሁን እንዴት እንደነበሩ ልደታቸው ደግሞ እንደ ልጆች ደግሞ ምን አይነት ልጆች እንደነበሩ እንስማና ከዛ ደግሞ የልጆችን ደግሞ እንሰማለን። መጀመሪያ እናቶችን ላስቀድም። ምን አይነት ልጅ ነበረች አርሴማ? ልጅነቷ በጣም ተጫዋች የነበረች ልጅ ናት። እቃቃ መጫወት የምትወድ ልጅ፣ ስታድግ ደግሞ እግር ኳስ መጫወት የምትወድ ልጅ፣ በጣም ግልጽ ተጫዋች፣ ቤት አድማቂ፣ በጣም ቤት የምታደምቅ ልጅ ናት። በጣም ስታኮፍም በዛ ልክ ቅመም ናት። አዎ። እሺ ኢዩኤልስ? ኢዩኤል ያው ይለያል። እንደውም አያቱ ስታወጣለት ልዩ ወርቅ ነው ብላ ያወጣችለትና ይቆጨኛል እንደው በዛ ለመቀጠሌ። ምክንያቱም አሁን ካደገም በኋላ በጣም ይለያል ከልጅ ማለት ነው። የእሱ ታላቅ 9 ልጅ እንዳሳደግኩ ነው። አብቀዋጭ ለሰው አደራ ብለሽ ሰተሽው ማትወጪ በጣም ከባድ ልጅ ነበረ። ግን እግዚአብሔር ደግሞ ያው ስራው ድንቅ ነውና በሱ ካሳይ
እዩ ካስቀመጥሽው ይቀመጣል፣ ተኛ ስትይ ይተኛል። ያው ትልቁ ችግር ያለ መብላት ነው ልጅ ላይ ሁሉ ነገር፣ ግን የሱ ያለ መብላት ደግሞ ይለይ ነበረ። ለቤተሰቡ ለኔና ለልጄ አለን የምንለው በቃ ስለሱ መግለጽ አልችልም። ግን አወላለዱ ያው በትልቁን በወለድኩ በ7 ዓመቴ ነው። በጣም በልዩነት ነው ያሳደግኩት። ግን በቃ መልካም ልጅ ነው፣ ጥሩ ልጅ ነው። እግዚአብሔር ይመስገን። ተምጣሊ 5 ናቸው ብዬሻለሁ። ልጆቼ ወንዶች ናቸው። ወንዶቹ 4 ናቸው፣ እሷ የመጨረሻ ነች። እና ያው በጥሩ ሁኔታ እንትን ያሉ ናቸው፣ የጨረሱ ትምህርታቸውን ምን ያሉ ናቸው፣ ጎበዞች ናቸው። እሷም ደግሞ የእነሱን ፈለግ አይታ በጣም ጎበዝ ታታሪ፣ ራሷን እንትን የምትል ለቤተሰብ የምትደግፍ የመጨረሻ ስለሆነች እኛን በእንክብካቤ የምትይዘን እንጂ ተንከባከቡኝ አትልም። አይ ብዙ እኛን ነው የምትንከባከብ። አሁን ልጆች ደግሞ ስለ እናቶቻችሁ እስቲ ጥቂት ነገር ይበሉን። የእናቶች ቀን ስለሆነ በዛው እናታችሁንም እየገለጻችሁ ማለት ነው። እሺ ማሚ እንደ ጓደኛ ናት ለኔ። ሞር በጣም መቀርባት። ብዙ ጓደኛ የለኝም። ጓደኛዬ ናት፣ አማካሪ ናት፣ ሚስጥረኛዬ ናት። በጣም ነው የምወዳት። መልካም እናቶች ቀናት። ይልስ እናቴ ማለት ይከብደኛል አንዳንዴ። በቃ ሁሉ ነገሬ ናት። እናትነት አንዳንዴ የሚሰጥ ነገር ነው መሰለኝ፣ ሁሉም ጋር ያለ ነገር አይመስለኝ። መስዋዕትነት የሚባለው ነገር እኔ እንጃ። ብቻ እኔ ኳስ በጣም እጮት ነበረ። በዛ ጊዜ አንድ 6-7 ዓመት በጣም ከባድ ጊዜ ነበር ለኔ በኳሱ። ለምን? በኳሱ በጣም እንትን መሆን እፈልግ ነበረ፣ አሪፍ ደረጃ ለመድረስ ምናምን ነገር። እሷ በዛ ሰዓት የምታየው ነገር ያለኔ ምንም አታምንም ሰው ማለት ነው። እኔ ነኝ የመጨረሻ ልጅ ምናምን ሳሳለች እና በቃ ምንም አፈር ላይ አብረን እንትን ነው የምትለው። ፀሐይ ላይ አብረን ትሆናለች ከኔ ጋር። ልጄ ደግሞ ቢመቱብኝስ ምናምን ነገር ትላለች። ብቻ እኔ እንጃ። እኔ እናቴ ምንም ልልሽ አልችልም። በጣም ነው የምወድሽ። እንኳን ለእናቶች ቀን አደረሰሽ እናቴ። እናትነት እኮ ጸጋ ነው አይደል? አይገኝም። በጣም ለእናት የምትሰጪው ቃላት የለውም እውነት። ልጅ ደግሞ በዚህ መልክ ዋጋ ከፍለሽ አሳድገሽ ፍሬውን ስታይ በቃ እንኳን እኔ ሳሳድጋቸው ያው እግዚአብሔር ያውቃል፣ ብዙም ሰው ያውቃል። ዋጋ ከፍዬ ነው ያሳደግኳቸው። የምወደውን ባሌ ልጅነቴን እሱን 4 ወሮኝን የተለያየ ነው እና በቃ ኖሬላቸዋለሁ። አይቆጨኝም ማለት አሳድጊያቸዋለሁ በቃ። እና እግዚአብሔር ደግሞ ረድቶኝ ባርኮልኛል። ሰፈር ውስጥ የተወደዱ የተመረቁ ናቸው። የትም ብሄድም አላፍርባቸው። በቃ ስራ ቦታም እንዴት ነው ያሳደግሽ? በዚህ ዘመኔ እንደዚህ አይነት ልጅ አለ ነው የሚለኝ አሁን የሱ አለቃና ያው ህይወቴም ከእግዚአብሔር ጋር የተቆራኘ ነው። ሁሌ ፈጣሪ ፊት ጠዋትና ማታ ሙድቀው የነሱን ሞገስ፣ የነሱን ስኬት፣ የነሱን ህይወት በቃ ወጥተው እስከሚገቡ አላምንም። መኝታ የለኝም። ትልቁ ቢያመሽ እሱ ቢያመሽ በሰማይም በምድር ማለት በቃ በምድር ላይ ያለኋቸው ከላይም ከታችም እኔ ስለሆንኩኝ በደንብ ዋጋ ከፍዬ በቃ ታዛቢላቸውም ብዬ ማን ያቸዋል ብዬ ዋጋ ከፍዬ ያሳደግኳቸው ናቸውና ቅርታ እግዚአብሔርም ክሶኛል። እግዚአብሔር ይመስገን ባርኮልኛል። እና ቃላት የለኝም እኔ ስለ ልጆቼ እውነት እግዚአብሔር ይመስገን። አባታቸው አልነበረ ማብራችሁ? አዎ በአጋጣሚ በቃ ሆነ ክፍተት ተለያየን። ግን ስቲል አብሯቸው ነው፣ አብረን ጥሩ ወንድሜ ነው። በጣም የምወደው በጣም ማከብረው ስቲል የልጅነቴ ነገር አለ ውስጤ። ህይወት ነው፣ ትለያያለሽ፣ ግን የነበረ ነገር አይጠፋም። በጣም ልጅ ሆነን ጓደኛ የሆነው በ7 ዓመት ነው የተጋባ ነው። ከ7 ዓመት በኋላ ስወልድም ልጅ ነበርኩኝ። ከዛ ከሱ በኋላ በቃ አንዳንድ ነገሮች የሰይጣን መፈተን አለ፣ ሰው በመሀል መግባት አለ። የተዋደድን የተለያየ ነው። ግን እሱም ይገልጸዋል ቢጠየቅ ስቲል ማንም ያንቺን ቦታ ልቤ ላይ ማንም ያንቺን ቦታ አያገኝም ነው የሚለው። ስቲል ግን አሁንም ክፉ ነው ያሳየኝ። እንደዚህ ደግ መመኘት ደስ ይላል። በቃ ስላለም አለን የምንለውም ሰው አለ፣ እሱ ነው በቃ። ስለዚህ ይኖራል፣ መለያየት ይኖራል። ግን ጥሩ ነገርም አድርጎልን ህይወታችን እንዳይበላሽ ቀጣይ ህይወታችን እንዲቀጥል አድርጎ ቤት ሰርቶ ሰጥቶን በእኔና በእነሱ አድርጎ አሁን ቀና ብለን የምንሄደው በሱ ነው። እሱ ባስተካከለልን ነው። ዛሬኛ
ደጅ ጎዳና የምንወጣ ሰዎች ነበርን። በሱ ነው የምንኖረው። እግዚአብሔር ጤናውን ሰጥቶት ህይወቱን በቃ መፈልገው ላይ ደርሶ እንዳይፈልጋለሁ። አቡሼ እውነት ሁሌ ምኞት ይሄ ነው ላንተ ሁሌ ትልቅ ነገር ላይ በቃ ካለህበት ነገሮች ተስተካክለውልህ ትልቅ ነገር ላይ ተቀይረ የድሮ ማንነትን ይዘህ እንድትኖር እፈልጋለሁ። እንወድሃለን። በጣም ነው የምንወድህ። ሁሌ እናስበዋለን። እግዚአብሔር ይርዳ። አሜን። እንደው እዚህ ሻይ ዝም ብዬ ቅር ብሎኝ ሳልጠይቅ እንዳልሄድ ለማስታረቅ አልሞከራችሁም? እንደዚህ አይነት ፍቅር ካላችሁ በጣም ተመለሰ ብሎ ያስቀናል። ተሞክሯል፣ ልጆቹ ሞክረዋል። ግን በቃ አንደኛ የእሱ እዚህ ያለመኖር ውጭ ነው ያለው፣ ስራው የውጭ ነው። ነገሮችን በቃ ከዚህ ከዛ ሲመጣ ሴጣንም ብዙ ነገር ወደዚህ ወደዛ የሚያደርገው አለ። ግን እኔ ደግሞ ምንድነው እግዚአብሔር የፈቀደው ነው የሚሆነው። እኔ ይህንን ህይወት እንድኖር እሱ ይፈልገኝ ነበረ። አሁን በንስሐ ውስጥ በቁርባን ውስጥ ነው ያለሁትና እኔን ፈልጎኝ ይሆናል። ከኔም በኋላ የተፈጠሩ ደግሞ ፍሬዎች አሉ። እሱ ሲፈጠር የተፈጠሩ ከሱ ጋር እነዚህ ፍሬዎች የተፈጠሩ ናቸው። በቃ ሊፈጠሩ የሚችሉ ነበሩ። ከኔ ጋር ቢሆን ላይሆን ይችላል። እኔ ደግሞ እግዚአብሔር ይሄንን መንገድ ያንቺን በዚህ መንገድ ፈልግሻለሁ ብሎኝም ሊሆን ይችላል። ስለዚህ እኔ ሁሉ እግዚአብሔር ያደረገውን በጸጋ መቀበል ሰው ስለሆንኩኝ ዛሬ ለምን አልተራረቅንም? ለምን የሚቆጨ ነገር የለም። በሚስትነቴ ደግሞ ጥሩ ሚስት ሆኜ በማይቆጨኝ መልኩ ጥሩ የፍቅር ጊዜ ተቀጥሮብን ለነሱ አይነት ባልና ሚስት ተብለን ጥሩ የፍቅር ጊዜ አሳልፈናል። የማይቆጨኝ ፓርት ያ ነው በሚስትነቴ። ግን እግዚአብሔር ደግሞ የፈቀደውን ነገር ማንም ማሻር አይችልም። ህይወት በምን አቅጣጫ እንደምትወስድሽ አታውቂም። ለዚህ የኛ አቅጣጫ በየፈርጁ ሆነና ይህንን ህይወት እንድንኖር እግዚአብሔር ፈቅዷል። ለዛም ደስተኛ ነኝ እና ተሞክሯል። ፈጣሪ በሰላም እድሜና ጤናው ሰጥቶ ደግሞ ለልጆቻችሁ ለቁም ነገር ሲበቁላችሁ እንድታዩ ያድርግላችሁ። አሜን። እኔ እናቴ እሺ፣ ወይዘሮ ሃይማኖትና ታሪከኛዋ ታሪክ ማሚ በጣም ልዩ እናት ነች። ያው ለወንዶቹ ታድላ ብልም ግን የምትንሰፈሰፍ እናት ነች። እቺ ግን ማዘር ተይዛለች፣ ነጥብ ተይዞቦታል። በቃ የምትንሰፈሰፍ እናት ነች። ለሁላችንም ባላት ነገር ለሁላችንም እኩል የምታደርግልን ለወንዶቹ ልበልም እንጂ ለእኔ በጣም ጥሩ ናት። እስከሆነ እድሜ ድረስ ይብን አብረን ነበር የምንተኛውና ስንላይ ራሱ ከብዶ ነበር የሆነ ያክል ጊዜ እስክንላመደው ድረስ እየብቻ መተኛቱንና መቼ ለብቻሽ መተኛት የጀመርሽ? ወደ 15 ዓመት ምናምን ሲሞላኝ ለብቻዬ መተኛት የጀመርኩት። ከ15 ዓመት አብረሽ ተኛሽ? አብረን ተቃቅፈን። ዋው! እሺ። እና በደንብ እሱ ደግሞ በደንብ አታች አድርጎናል። ያው ማታ ማታ ስተኝ በደንብ ታወሪያለሽ ከእናትሽ ጋር ምናምን። እኔም እሷ እንዳለችው ነው፣ ብዙ ሴት ጓደኛ የለኝም። በቃ እንደ ጓደኛዬ ነች። አማክራታለሁ፣ አወራታለሁ ምናምን። ለአባቷ ታድራ ትበልም እንጂ በጣም ነው የምወዳት። ለእኔ ልዩ እናት ነች። እና ኢቨን ልጅ እያለሁ ላስተውሳለሁ ጥላኝ ሮብና ዓርብ በጠዋት ነበር ስራ የምትሄደውና እኛ ሳላገኛት ስለምትሄድ በጣም ነበር የሚከፋኝ። ጫሜን እሷ ነበረች የምታስርልኝ እስከሆነ እድሜ ድረስ ማሰር አልችልም ነበርና በቃ እሷ ካላሰረችልኝ በጣም ነበር ማለቅሰው ምናምን። እና ለእኔ ልዩ እናቴ ነች። ተንከባክባ በፍቅር ያሳደገችኝ እናቴ ነች። እናቴ በጣም ወድሻለሁ። ከዚህ በላይ ደግሞ አክሮቼሽ አንቺ በምትፈልጊው ደረጃ እንድታይ ከሰው እንዳላሳንስሽ እኔም እንዳላንስብሽ እግዚአብሔር እድሜ ጤና ይስጥሽ። እና ወድሻለሁ እናቴ። እኔም ወድሻለሁ። ወድድ ወድድ ውይ ዛሬ ብታስለቅሱኝ እንጂ የእናትነት ነገር ያው ሀገር አይገድበውም፣ ድንበር ምንም ነገር የማይገድበው በሁሉም ቦታ አንድ አይነት ስሜት ነው ለብዙ ሰው ያለውና እናንተ እዚህ ስታለቅሱ ከጀርባ የነበረ ሰው በሙሉ ኢሞሽናል ሆኖ ነበረ። ከባድ ነው፣ ግን ዋናው ነገር ደግሞ እናቶቻችንን እድሜ ጤና ሰጥቶልን ለቁም ነገር ሲበቁ ማየት ነው አይደል? ስለዚህ አሁን በድጋሚ ለመላው እናቶች መልካም የእናቶች ቀን እንመኝና ዛሬ ልጆችን በቅድሚያ ሸኝቼ ከእናቶች ጋር ነው ቆይታ ማድረገው የእነሱ ቀን ስለሆነ ማለት ነው። እሺ በድጋሚ መልካም የእናቶች ቀን እየተመኘው ቁጭ ብለን ደግሞ እናርገው ኪቱ ጌቱ ጋር ቀመጥ እያልኩ ነው። ማሰርካለን ጣሳቸው ጸጉሩን ሽበቱን ወጥቶ እሺ ጋር ልሁንና እሺ
ወይዘሮ ሮማን ወይዘሮ አለም ያው እናቶች ናችሁ ሶስታችሁም እና እስቲ እናትነትን እንደው ግለጹት ብትባሉ እንደ እናት ደግሞ እንዴት ትገልጹታላችሁ? እናት መሆን ከባድ ነው። እናት መሆን ከባድ ነው። በተለይ ልጆች ይዘሽ ስትቀመጪ በጣም ከባድ ነው። በቃ ትግል ነው፣ ህይወት ትግል ነው ማለት ትችያለሽ። እኔ እሷ ትሻለኛለች ወንዶቹን ሳሳድግ ትግል ምን ነበረ ግን ትግል ያስባሉ ይገባኛል። ድካም ችግር አለ። ከአባት ጋር ግብ ነው እንግዲህ ያመሻሉ። አምሽተው ሲመጡ ጠጥተው ሲመጡ አይገቡም ይባላል። በር ይዘጋል፣ ይቆለፋል። አንድ ጊዜ ምን እንደሆነ ልንገርሽ። አንዱ ልጄ በቃ ስካር ብሎ መጣ። ሰክሮ መጣና አሁን አባቱ አይገባም አለ። ኧረ ተው ይግባ ይሄ ልጅ ተው፣ ግድ የለህም ይግባ፣ ተው ይግባና ቤት ይሁን በቃ እንደውም በፍጹም አይገባም አለና በር ቆለፈ እንዳይገባ። አሁን እንግዲህ ታይሽ እኔም ደጅ ነኝ፣ ልጁም ደጅ ነው። ጠጥቷል። ሙር ልጅ ነው እኮ ጠጥቷል። አንደኛው ልጅ ደግሞ ለታች ሌላ ክፍል ተኝቷል። አሁን ልጅ በቃ ይለፈልፋል። እንግዲህ ሰካራም ነገር ታውቂዋለሽ። ይለፈልፋል። ተው ጌትሽዬና የኔ ልጅ ቆይ አንገባም ቆይ ይለኛል። ጥየው አልገባም፣ ጥየው አልተኛም፣ ጨለማ ነው። አሁን ቀስ አደረኩና ያስኩና ያንን አንተ ክፈት በሩ፣ ትንሹ ክፈተው በሩ፣ እሱ ክፈት በሩ። አሁን በሩን ከፈተልንና እዛ ገባን። አሁን ሁለቱ ግብ ጀመሩ። ታላቅና ታናሽ ለምን አንተም ቆይ አለ አሳስራል፣ አንተን አስደፋለሁ ይለዋል። እንደው በቃ ሊጋደሉ ሲል ያምቢል ያነሳል። ይሄ አልኮ ሰበርሽ ግጥም አድርጌ እሺ ያገር ያለ ድረሱልኝ፣ ልጆቼ የተጋደሉብኝ፣ ያገር ያለ አልኩ። ልጅ ማሳደግ ከባድ ነው። እውነቴን ነው። ያን ሁሉ ግን አሳልፌ እንደው እውነቴን ነው የምነግርሽ። አሁን መጨረሻ ላይ ማነው ጎረቤቶች ፖሊስ ጠሩልኝና ፖሊሶቹ ሲመጡ ቀስ አደረኩና ይሄንን ይዘውት እንዳይሄዱ ያንን አስወጣሁና ይሄንን አይ እባክህ እኔ ልጅ ወንድማማቾች ናቸው፣ የዕለት ግጭት ነው፣ በመጠጥ ነው፣ ስለዚህ ሂዱልኝ በቃ ምን ሰላም ነው፣ ችግር የለም ሰላም ነው አልኩና ፖሊሶቹን አሰናበትኩና ልጆቼን እዛ እንዲተኙ አደረኩ በያሉበት። እና ልጅ ማሳደግ በጣም ከባድ ነው። አሁን ያ ሁሉ ጠፍቶ አልኩሽ፣ ያ ሁሉ ጠፍቶ እግዚአብሔር ይመስገን። እናቴ ይላል ውጭ ነው ያለው። እናቴ አለሽ ሀይሚዬ አለሽ። ክብር ምስጋና ይግባው ለፈጣሪ ለመድኃኔዓለም። ሁሉም ደረጃ ይዘው አሁን ያደረጉትን እያወራን እንጫወታለን፣ እንስቃለን። እዚቹ ላይ ግን ወይዘሮ ሃይማኖት እንደ እርስዎ እንደዚህ ከባድ ጊዜ ለሚያሳልፉ እናቶች እንዴት ይለፉት? ትዕግስት ይጣሩ። ብዙዎቹ እያስወጡ ይጥሏቸዋል ልጆቻቸው። አውቀሻል። ልጅ አውጥቶ አንድ አጋጣሚ አሜሪካን ሀገር ሄጄ ነበር አንዱ ልጄ ጋርና አስወጣቸው። ሁሉ ተበታተኑ፣ ልጆቹ በሙሉ ተበታተኑ፣ ቤቱ ሁሉ ተበታተኑ። የእርሱ ልጅ አይደለም የእርሱ የራሴ። አሁን እኔ አሜሪካን ሀገር ሄጄ ትልቁ ልጅ ይዛ ነው ያለውና ያው ሄድኩኝ፣ ስራዬን ጥዬ ሄድኩኝ እዛ አሜሪካ ለትንሽ ጊዜ ሄድኩኝና ሳይ ቤቱ በቃ በሙሉ ፍርስርስ። እናት ከሌለች ዋጋ የለም። ጭንቅላቴ ዞረ። እኔ ልጄ ሃኒ አልኩት፣ ትልቁ ልጄ ሃኒ ነው የምለው፣ የምወደው ልጄ ሃኒ አልኩት። እኔ ስሙ ትክክለኛ ሚኒሊክ ፕሮፌሰር ሃኒ ብዙ ጊዜ ለቦይፍሬንድ ነው ለቦይፍሬንድ። እኔ ግን በትግርኛ ምን ይባላል መሰለሽ? ማዕረይ ዘወዳይ ማዕረይ ማለት ማር ነው አይደለ? በትግርኛ ማዕረይ ልጅ ሆኜ ስለወለድኩት በቃ። ስለዚህ በእንግሊዝኛ ደግሞ አሜሪካ ሲገባ ሃኒ አሉት። አሜሪካ ነገር ሲገባ ሳይሆን ከዛ ለወጥኩና ሃኒ አልኩት። እና ሚስት ውስጥ መጣ ደማን አለችው። ማን? እሷ የእሷ አጠራር ደግሞ ቤቢ ነው የምትለው። እሷ ቤቢ ነው የምትለው። ነው የምለው ልጄ ደግሞ ይቀጥልና ይነሱ ደግሞ እናትነት እንግዲህ ቃላት የለውም ለመግለጽ። ግን ልጇ በህይወት እስካለ ድረስ ስራዋ የማያልቅ ከባድ ነው። በተለይ ብቻሽን ሆነሽ እንዳሉት አንድ የሱ ታላቅ
ታላቅ ትንሽ ጊዜ የሆነ ጊዜ ስራ ፈልጌ የሆነ ሰፈር ማላቀው ሰፈር ሂጄ ከመስመር ወጣብኝ። በጣም ስርዓት ያለው ልጅ ነበር፣ ምንም የማያውቅ ማለት ነው። እና እዛ ጋር ከወጣ በኋላ እኔ ስራዬ ላይ ነበር። አዲስ ስራ ነው ፎከስ አድርጌ በጣም ሰራ። ይሄኛውም ከሴክሽን ነበር የሚወጣው። በጣም ጎበዝ ተማሪያም እንደዛ ነበረ። በቃ ከመስመር ወጣብኝ። በጣም ብዙ ቻሌንጅ አረኩኝ። ግን ያው በእምነቴ መብርሃን ወላዲት አምላክ አዲስ ዓለም ማርያም መልሳልኛለች። ብዙ ነገር አሳልፍ ያለውኝ መተኛት የለም፣ ሌሊት መተኛት የለም። ቀን ሞቶ አታምኘውም እስከሚመለስ። ግን ያው በእግዚአብሔር ቸርነት እስካሁን እዚህ ደርሷል፣ ተለውጧል። አሁን ስርዓት ያለው ልጅ ሆኗል። ግን ያው መጀመሪያ አስተዳደግሽ ነው። አስተዳደግሽ መሰረት የያዘ ቤዝ የያዘ ፈሪሃ እግዚአብሔር ያለው በስርዓት ያደገ ልጅ ቢሰክርም ቢሰርቅም ምንም ቢል መደቡን አይረሳም፣ አንቺን አይበጠብጥሽም። ልጄ ሰክሮ ከመጣ ሁልጊዜ እጁን ወደኋላ አድርጎ እናቴ ይቅር በይኝ እማ፣ ሁለተኛ አልለምድም ይቅር በይኝ። ካኮረፍኩት 15 ቀን ከቆየው ለሱ ትልቅ ቅጣቱ ኩርፊያ ነው። ምንም አለው ኩርፊያ፣ ያንን መቻል አይችልም። በቃ ያለቅሳል፣ በጣም ነው የሚያለቅሰው። በተለይ መጠጥ ከጠጣ እየየ ነው ሁሌ። እና በዛ እናት ብዙ ቻሌንጅ አላት። ግን ያው በቃ ስራዋ የማያልቅ ሁሌ የሚኖር ስራ ያላት ልጇ በህይወት እስካለ ድረስ ባገባ ምንም አለም። ያን እናት እንደዛ ነው የምገልጸው። ቴንክ ዩ። ስራዋ የማያልቅ ደስ ይላል በጣም። ወይዘሮ እናትነት ማለት እናት መግለጽ ይከብዳል። ቅድም እንደተባለው አድማሳዊ ነው፣ በቃ ሰፊ ነው፣ ብዙ ነው። እናትነት ማለት ከልጅነት ጀምረው ልጆችሽን ማሳደግ፣ ሲወጡ መጠበቅ፣ ገቡ ወጡ ብዙ ነገር ነው። በቃ ነርሳቸውም ነሽ፣ መምህራቸውም ነሽ፣ ፖሊሳቸውም ነሽ፣ ብዙ ነገር ነው። እናትነት በጣም ከባድ ነው። እኔም 3 ልጆች ነው ያሉኝ። የመጀመሪያ ልጄ በዲግሪ ነው በኢንጂነሪንግ ነው የተመረቀው። በቃ እንደዚህ በብዙ ፈተና ነው እሱም እንደዚህ እንትን ያለው እና ከባድ ነው በጣም እውነት ለመናገር። እንደውም ሁለተኛዋን ሳሳድጋት እሱም እያገዘኝ በትምህርቱ ልጄ የመጀመሪያው እያገዛት ነው እሷንም እንደዚህ እንድትሆን የሆነው። እንጂ ይከብደኛል። ግን እናትነትን መግለጽ በጣም ከባድ ነው። ልጆች ደግሞ እንዴት ነው የራሳቸው መሆን እንድትሆኝ ነው የሚፈልጉት፣ የጋራ አይፈልጉም። ልጆች አሁን ለምሳሌ እኔ አሁን ልጆቼ ለኔ ለሁሉም አንድ ነኝ፣ እነሱ ግን የግላቸው እንድትሆኝ ነው የሚፈልገው እና እሱን ማስተናገድ ራሱ በጣም ከባድ ነው። አሁን በተለይ ጸጋም ነው ትልቅ ጸጋ ነውና በድጋሚ ሁላችሁም መልካም የእናቶች ቀን እንዲሆንላችሁ ተመኘው። እድሜና ጤናውን ይስጣችሁ፣ የልጆቻችሁን ቁም ነገር ደግሞ ያሳያችሁ። አሜን አሜን። የኔ ምርቃት ይደርሳል። እንዲሁም ላንቺ ማንቺ ስላለሽ እናት ስለሆንሽ እግዚአብሔር ይርዳሽ፣ አንቺ መድኃኒዓለም ይርዳሽ። ሴቶች ናቸውና ልጆችሽ፣ እግዚአብሔር ደግሞ ይረዳል፣ ደግፍሻል። አይዞሽ፣ መጨረሻ ጥሩ ደረጃ ይደርሱልሻል። አንቺ ትደሰቻለሽ። እናት ያስለቅሱኝ ነው። ይህን ያህል ስለ እናትነት ደግሞ ከተጨዋወት ወደ ጥያቄዎቹ አልፋለሁ። ስለዚህ የመጀመሪያው ጥያቄ ለእናቶች፣ ልጆቻችሁ የሚወዱት የትምህርት አይነት ምንድን ነው? እዩልስ ማት ሂሳብ ይወዳል ማለት ነው። እሺ አርሴማ ጂኦግራፊ ትወዳለች። ወደዚህ ጥያቄ ደግሞ ከማለፍ በፊት ደግሞ ጋር ደግሞ ልሂድና ቦታ እየቀያየርኩ ነው ዛሬ እናቶች ቀን ስለሆነ የምቀመጠው። እሺ ሁለተኛው ጥያቄ ደግሞ ለእናቶች፣ ልጆቻችሁ ካጠፉት ጥፋት የማትረሱት? ያው ውጪ ብዙ ጊዜ ኳስ ትወዳለች ብዬሻለሁ እና ራስሽ ተጠንቀቀሽ ተጫዋች ነው የምትባለው እና እኔ እንደ ጥፋት የምቆጣው ራሷን የምትጎዳው ነው። ኳስ ላይ ቆማ ሁሌ እየወደቀች ጉልበቷ ይላጣል። ጉልበቷ የሚላጠውን ኳስ ስትጫወት ብለን እንያዘው መልሶ ይቻላል። እኔ የዩ አጠፋ ምለው አይዶን ነው እንግዲህ ካስታወሰው አላውቅም። አንድ ጊዜ ልጆች ሌላ ሰፈር እንደዚህ ለስራ እንደሄድኩኝ ማቃቸው ልጆች አስገብቶ ቤት ጌጣጌጤን አስወሰደብኝ። ምን ተደረገ? ውይ ተገረመ። ምን ጥያቄ የለውም። ግን አልደገመውም፣ በቃ አልደገመውም። እሺ ወይዘሮ ሃይማኖት? እሺ ያጠፋችሁ ጥፋት ጸጉሯ በጣም ትልቅ ነበርና ይዛ ጉምድ አድርገው ቆየች። ምን ሆንሽ አንቺ? ለምን እንደዚህ አድርግሽው ጸጉርሽን? አይ በቃ ያው ደስ ስላለ። ለምን ይሄ የሚያምር ጸጉርሽ ስንከባከብ ያሳደኩትን ጸጉር እንዴ ለምን ታደርጊያለሽ? ይሄ ትክክል አይደል? አይ የሚያምዬ ይሁን እባክሽ፣ አንዳንዴ እንደዚህ እኮ ያምራል ጥሩ ነው አለች። የራስሽ ጉዳይ
ለፈቀድሽ አልኩ። የማይረሱት ጥፋት ግን እቺ ናት። በቃ እሱ ያጠፋችሁ ጥፋት። ሶስተኛና የመጨረሻውን ጥያቄ ደግሞ ወይዘሮ አለም ጋር ልምጣ። ካረሳችሁ አይ ታስታውሱ፣ በጣም የተቀጡበት ሲሆን እኮ አይረሳም። እሺ ያው ሶስታችሁም ጋር መድረስ ስለፈለኩኝ ነው ዛሬ። ሶስተኛውና የመጨረሻው ጥያቄ ለእናቶች፣ ከቤት እቃዎች ውስጥ እንዲነካባችሁ የማትፈልጉት እቃ የቱን ነው? ሁሉም እናቶች አላቸው ይሄ። እኔ ጀበናዬ እንዲነኩ አልፈልግም። ጀበና ማለት እንደዚህ እዚህ ላይ ማድረግ ኢላማ ምናምን ስለሚያረጉብኝ በጀበናው አይ እንዲነኩብኝ አልፈልግም። እሷ አሁን ለምሳሌ እዚህ ላይ አድርጋ መጨፈር ምናምን ስለምትፈልግ በተለይ እሷ ማርክ አርሴማ ለቲክቶክ ነው እንደዚህ ጀበናዬ እንዲነካ እንድትነካብኝ አልፈልግም። እዩልስ አንዳንዴ አለው የሻይ ሲኒዎች ማንጠቀማቸው ብዙ ጊዜ እሱን አትንካለው አለው የሻይ። እሺ ወይዘሮ ሃይማኖት? እኔ ደግሞ የእንትን መፍጫ አለኝ፣ የሽንኩርት መፍጫና አንዳንዴ ጁስ ትፈጭበታለች ብዬ አነሳች። ይሄን ነገር አትንኪብኝ። ያው ግን እንደዛም ብዬ መሰበሩ አልቀረም፣ ተሰበረ። አይ የተናገሩት አልቀረም። በቃ እሱ ነው የሽንኩርት መፍጫ። የመጀመሪያ ዙር ጥያቄዎቻችንን እንግዲህ አዝናኝ በሆነ መልኩ ነው ያለቀው። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ልጆችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። መልካም የእናቶች ቀን አሁንም እንመኝላቸዋለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አቤት ዛሬ ስለእናንተ ያልተወራ ነገር የለም፣ ግን ጥሩ ቆይታ አደረግን ከእናቶች ጋር። ስለዚህ ወደ ጥያቄዎቹ በቀጥታ አልፋለሁ። የመጀመሪያ ጥያቄ እናቶችን የጠየቅነው ልጆቻችሁ የሚወዱት የነበረው የትምህርት አይነት የቱ ነው ነው? አርሴማ? ጂኦግራፊ። እየልስ ምን ልትል ትችላለች? አንተ የምትወደው የቱን ነው? ወዶላ ታውቁ ትችላለች። ስፖርት ልትል ትችላለች። ስፖርት አሳይልኝ። ሳብጀክት ነው የተባልከው? ሳብጀክት ነው ስፖርት። ባይ ዘ ወይ ታሪክ እኔ እንጃ። ሂስትሪ አርት ልትሻለች። አሁን ልጆችን የምጠይቀው ማን ነበር የሚያስጠናችሁ? ልጆች ሆናችሁ በብዛት? እኔ አባቴ። እሺ ይሄልስ? ራሴን የማጠነውና ወንድሜም ሊያግዘኝ ይችላል። እሺ አርሴማስ? ታላቅ ወንድም ያለ እና አባቴ አልኩት፣ ግን ታላቅ ወንድም በደንብ ታላቅ ወንድም ይኮረኩምሽ ነበር በጣም? ኧረ እውነት? ምን ስታደርጊ? አሁንም ይኮረኩመኝ። ውይ እና ዝም አልሽ? ምን ማድረግ እችላለሁ? ምን ታደርጊያለሽ ስትመጪ? እጣራለሁ፣ እማ አባላለሁ። ካዳሉ ያሉልሽ አታድር? እውነት ነው። ማሚ አታድረኝ። ደግ አደረገሽ ትባያለሽ። እቃ ታቀብለዋለች፣ እንደውም ሰፖርት ነው የምታደርገው። ይሄልስ? ታላቅ ወንድም ሲያስጠና እንዴት ምት ይኖረዋል? ስናጠፋ ይኖረዋል? አዎ። ምን አይነት ነው ምቱ? በቃ በተሳሳትኩት ልክ ነው እየተቆጠረ ያዝ እያለ ቦክስም ቀረባም አለው። እንደ አስፈላጊነቱ የሚገባኝን ይሰጠኛል። የደረሰበት አለ ማለት ነው። እሺ ታሪክስ? እኔ አባቴ ነው፣ ግን ልታስገድኝ አለው። ትንሽ ሆነች ስትሳሳች ነግርሽና ስትረሺ ምናምን ጓ ትደረጊያለሽ ነው ወይስ ኩርኩም ነው? ሁለቱም ግን አይመታኝም። እኔ ብዙ ጊዜ አባቴ አይመታኝም። በትምህርት ነው፣ በትምህርት በጣም ሲሪየስ ነው እና ለዛ ትንሽ። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ልጆቻችሁ ካጠፉት ጥፋት የማትረሱት ብለን እናቶችን ጠየቅንና ከታሪክ ነው የምጀምረው። ብዙ ታሪክ አለሽ፣ ብዙ የጥፋት ታሪክ አለሽ። የማትረሹ ሜይ ቢ አምሽቼ መጥቼ ከዛ ምን ተደረግሽ? ወንድሜ መታኝ፣ ጥፊ አረሳውም ማረገኝ በቃ። ስለዚህ ማዘር ማይረሱትም እሱን ይመስልሻል? እኔ አዎ። አሳዩልኝ። እንግዲህ ተሳስተሻል። ፀጉርሽን የቆረጥሽ
ፀጉሯ የዛን ጊዜ የተቆረጠ ነው? አይ ከዛ በኋላ እንደገና ደግማ ቆረጠችው። ከዛ በኋላማ እየቆረጠች መጣች። በቃ ደመደች። በልጅነቴ በጣም ነበር የምትላጨኝ። ግንባራም ነሽ እያለች ክረምት በመጣ ቁጥር እኔ እንደተላጨው ነውና እንደዛ ለፍተው ያሳደጉትን ፀጉር ነው የቆረጥሽው? ያድጋል። እሺ ኢዩኤልስ? ትምህርት ቤት የተባረርኩበትን ምን አድርገህ? እሱን ተጣልቼ የወጣሁበትን እሱን መሰለኝ። እሺ አሳይልኝ። አስታወስኩ ይሄን ቀን? በደንብ እኮ እንደውም ቅጣቱ ቢረሳል መሰለኝ ነበር። አስሬ እንኳን ረስቼ ታስታውሰዋለህ? ምን ተሰማ ግን የዛን ጊዜ? ከሱ ይልቅ ወንድሙ ነው በጣም የከፋው። እኔ በቃ በጣም ተናድጄ ገርፌ እንደዛ አስሬ ሄድኩ። በቃ ለካስ እኔ ስራዬ ላይ ነኝ፣ ተናድጃለሁ፣ ረስቻለሁ። እሱ ወይቶ ሲገባ ታስሯል፣ ያለቅሳል። እንደዚህ ተኝቶ እግሩን እንዳጅነስር አበደ። እስማ እንዴት ረሳው ይሄንን የሚያክል ጥፋት? አይ የቅርብ ጊዜ አታስታውሱም ብዬ ትዝ ብሎኝ ነበር። እውነት የምር ባልከው ኖሮ። እሺ አርሴማስ? ኩርፊያዬን ነው የምትጠላው። ዝም ስል ሳላወራ ምናምን ስቀር የማይረሳው ነው። ሁሌ ኩርፊያማ ተደጋጋሚ አይደለም? አጥፍቼ አላውቅም መሰለኝ። እንዴ ጠፋብኝ። እውነት እንዴ አንደኛ አጥፊ ነበርሽ አሉ እንዶ እንዴ። አይ ወይ ማክሮፍ ይሁንልኝ ዝም ስል። ማክሮፍ አልሽ? እሺ አሳዩልኝ። በቃ ምን እናደርጋለን? ማስረዳት አንችልም ከዚህ በላይ። ኳስ መጫወት ጥፋት ነው። ጉልበት መላላጡ እሳቸው ገባሽ እንዳይበላሹና ጉልበትሽ። አዎ ትላለች ሁሉ ጊዜ። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ እናቶችን የጠየቅነው ከቤት ውስጥ እንዲነካባችሁ የማትፈልጉት እቃ ምንድን ነው? እናንተ ሳይሆን እናቶቻችሁ እንዲነካባቸው የማይፈልጉት እቃ። አርሴማ? ጀበናዋ። ለምን? እናት ወዳለች ለዛ ጀበናዋ። በጀበናዋ አንቺ ለምንድነው ጀበናዋን ብትነኪው? ቆይ ጀበናዋን ትሬንድ ምናምን ሰራበታለሁ። ጭንቅላቴ ላይ አድርጌ ይጨፍራል። ሰብረሽ ታውቂያለሽ? ተርፍ ያለ ትንሽ አልተሰበረም? አልሰበረም። ቀለኳት። እዚህ ጋር አልኖርም ነበር ሰብር። እሺ ኢዩኤልስ? ወደ እሷ ወይ ደርሶ እንትን ማለት ይችላል። እሺ ኧረ እዛው ይጨርስ እንጂ በእኔ አላውቅም። ኢዩኤል? የሻይ ብርጭቆ። የሻይ ብርጭቆ? እሺ አሳይልኝ። የሻይ ብርጭቆ። እሺ ታሪክ? ሜቢ የሸክላ ሳህን። የሸክላ ሳህን። እሺ አሳዩልኝ። በይ ስለሰበርኩት የሽንኩርት መፍጫው እንዴት ረሳሽው? ያውም የሰበርኩት እኔ ነኝ እኮ። አሰሪ ግን በጊዜ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ከዛ ወደ ሁለተኛው ዙር እናልፋለን። በመጀመሪያው ዙር ታሪክና ወይዘሮ ሃይማኖት 5 ነጥብ፣ ኢዩኤልና ሮማን 5 ነጥብ፣ አርሴማና ወይዘሮ አለምም 10 ነጥብ። የመጀመሪያው ዙር ይሄንን ይመስል ነበር። አሁን ደግሞ በተራ እናቶችን እንሸኝና ከልጆቻቸው ጋር ቆይታ አድርገን ተመልሰን እንገናኛለን። እናንተን እንሸኛለን። ልጆች ከእናቶቻችን ጋር ስንሆን ሁላችንም ልጆች ነን አይደለ? ስለዚህ ልጆች ስላችሁ አቤት በሏ። አይደላችሁ? ልጆች አቤት። የመጀመሪያው ጥያቄ ለልጆች፣ እናትህ ወይም እናታችሁ በሴቶቹ ደግሞ ለእድር ስንት ብር ይከፍላሉ? 100 ብር መሰለኝ። 100 ብር። 100 ብር። እሺ ታሪክስ? 100 ምናምን ይሆናል። ግን በመቶ ምናምን 100 ስንት? 100 በቃ 100 ይሁን። ሶስታችሁ 100 ይሁን። አቤት የለውም። 50ም አለ 150ም አለ 300 ድረስ እንዳለ እንግዲህ አውቃለሁ። በእናትህ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ግን እድር ምን እንደሆነ ታውቃላችሁ አይደለ? እኔ አሁን እኮ ዘንድሮ እኮ ብዙ እድር ምንድን ነው አርሴማ? እድር ጉድ ፈላብኝ። ሴቶች የሚሰበሰቡበት ነገር። እሺ ኢዩኤልስ?
ለለቅሶ ምናምን ድንኳን የሚተክሉ ናቸው እድር የሚባሉት። ድንኳን የሚደኩኑ ናቸው። እሱ የወንድ እድር ነው። ወጥ የሚሰሩ። እሺ ታሪክስ? ያው ሀዘን ሲያጋጥም ቤት መጥተው ምናምን ወጥ የሚሰሩ ምናምን ሴቶች የሚያግዙ ምናምን ይመስለኛል። የሶስታችሁም ሲጠረቃቀም ያግዛል። እድር በሀዘን ጊዜ ሳይታሰባል ሀዘን የሚያጋጥመው የሰው ልጅ። ስለዚህ በዛን ጊዜ ግን እድሩ ሲኖር እድሩ ገንዘብ ያዋጣና ያንን ጊዜ የሚያልፉበትን ነገር ነው አይደለም የሚያቀርቡላቸው። በዚሁ አጋጣሚ እንድታውቁት እድር እንደዛ ነው። አሪፍ ባህላችን ነው። ሁለተኛው ጥያቄ ለልጆች፣ እናታችሁ ለመጨረሻ ጊዜ የቀጧችሁ እናቶቻችሁ ለመጨረሻ ጊዜ የቀጧችሁ መቼ ነበር? ኢለመንተሪ እያለ ወይስ ከስምንተኛ ክፍል? ምን አድርገሽ መቼ ነበር? ስምንተኛ ክፍል ብዬ ሊያዘ ምቶቹን ነው እንጂ ማስታወሳቸው ምን አድርጌ እንደተመታ። ምን አይነት ነበር ምቶች? ማማ በጣም ትቀጣለች፣ ትማታለች። በምንድን የምትቀጩ? አካባቢዋ ባሉት እቃዎች እንዳለ የኔ ቅጣት በቅርቡ ነው እና ንግግሮች ማግባቡሻለን። ለኔ ቅጣት በቀን 4-5 የውጭ ሆነ ልንዳውል እንችላለን። በቃ እንዴት ነሽ ምናምን እንዴት ሆንሽ ምናምን። በቅርቡ ተዘጋግተን ነበርና አንዱ ለቀን እሱ ለኔ ትልቅ ቅጣት ነው። መቼ ነበር? ብቻ አሁን ያለፈው ሳምንት ማለት ነው። ባለፈው ሳምንት። እሺ ታሪክ? ከሃይ ስኩል ላይ መጨረሻ ይቀጣቸው። እሺ የመጨረሻው ጥያቄ ለልጆች፣ እናት ወይም እናትሽ ከገዛችልህ የማትረሳው ነገር ምንድን ነው? ወይም ስጦታም ሊሆን ይችላል። ማም ሁሉንም ነገር የምትገዛው እሷ ናት። ለኔ የሴት የሚባለውን ጥቃቅን ነገር ሁሉን ታሟላው እሷ ናት። የማትረሽ ማረሳው ግን አሁን ቅርብም ስለሆነ ለግራጁዌሽን ወርቅ ሰጣኛለች ከአንድ ወር በፊት። እዩኤልስ? ጫማ እንበሎሽ። ጫማ ይሁን መልሱ ይሁን በቃ። እሺ ታሪክ? የሩቆቹን ብነግርሽ ላታስታውሳቸው ትችላለች። ጫማ ልበለው ነው። ጫማ? የሁለታችሁም ጫማ ነው። መልካም። እሺ ጥያቄዎቻችንን ጨርሰናል። እናቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አሁን በቀጥታ ወደ ጥያቄዎቹ ነው ማለት። የመጀመሪያው ጥያቄ ልጆቻችሁን የጠየቅ ነው፣ እናትህ ለእድር ስንት ብር ትከፍላለች? ወይም እናትሽ ለእድር ስንት ብር ትከፍላለች ነው። ወይዘሮ ሃይማኖት ከእርሶ ነው የምጀምረው። ስንት ብር ይከፍላሉ? እንግዲህ እሷ የምከፍላት ታቅም ልታቆም አትችልም። እኔ እንጃ። ስንት ትላለች? 50 ብር እከፍላለሁ። 50 ብር? አሳይልኝ። እሷ የምታቆም ከፍላት ታቅማ። ገመተች ግን እስቲ አሳይልኝ። ከገመተች ጥሩ። እስቲ አሳይልኝ። ከገመተች ጥሩ። ለስንት ብር ቆይ የምንመለስበት? መለሰችው። እሺ ወይዘሮ ሮማን? እኔ 100 ብር 100 ብር ነው። እሺ አሳይልኝ። 50 ብር ነው። እሺ 100 ብር ትል ይሆናል እሷም እንጂ። እሺ አሳይልኝ። ልጆቻችሁን እዛው ላይ ምን ብዬ ጠየኳቸው መሰላችሁ? እድር ምንድን ነው አልኳቸው። ምን የሚሉ ይመስላችኋል? አርሴማ ሄዶ ወጥ መስራት የምትል ይመስለኛል። አርሴማ ሄዶ ወጥ መስራት የምትል ነው ይመስለኝ። እሺ እዩኤልስ? እዩም እንደዛ ለለቅሶ የሚሰበሰቡበት እኛ ያው የሴት እድር ስለሚያውቅ ለስራ ምናምን የሚሰበሰቡበት ሊል ይችላል። እሺ ታሪክስ? ያው ሰው ሲሞት የሴት እድር አለኝ። ሰው ሲሞት ያው አብሮ ማስተዛዘን እንደሚቻል፣ ቀብር አብሮ መሄድ እንደሚቻል፣ እድር ማለት ያው በሰፈር ውስጥ አንድ ሆኖ ቀብርም ስራም ምንም እድር ሄዳለሁ ስራ ሄዳለሁ ስል ትሰማለች። ግን ካወቀችው እንጃ ሄዳ አታውቅም። እሷ ተሳትፋ አታውቅም። እኔ ነኝ የሚሄደው። ማወቅ ግን ግድ አለባቸው አለባት። እነ ዩኤል ምናምን ዩኤል ድንኳን የሚሰራበት አለ፣ ድንኳን የሚሰሩ ናቸው አለ አይደል? እንትና ደግሞ አርሴማ ደግሞ ምን አለች? ምን ነበር ያልሽኝ? አርሴማ እኔ በትክክል ያልሽው አስታውሽ? ሴቶች የሚሰበሰቡበት አይደል? ወጥ የሚሰራበት ጥሩ ነበር። እሷ ምን አለች? የኔው እድር ምን እንዳልሽ ንገሪያቸው። ምን አለች? ሀዘን የሚተዛዘኑበት ጥሩ እንደው ሞክራችሁ ጥሩ ነው። ተስፋ አላት። ካወቀችው ጥሩ ነው።
ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ልጆች የጠየቅነው እናትህ ለመጨረሻ ጊዜ እናትህ ወይም እናትሽ ለመጨረሻ ጊዜ የቀጣችሽ መቼ ነበር ነው። ሮማን መቼ ነበር ይላል። ተቀጣው አዩ ተቀጥቶ ያውቃል። ያንን ነው እኔ መጨረሻም የመጀመሪያም ቅጣቴ ያዩ እኔ እሱን ነው የማውቀው። አሳይልኝ። ያለፈው ሳምንት ተኮራረፈን አለ። እኔ ብያለሁ ቅጣት እናንተ እንደምትወስዱት መልሱት እንጂ ጥያቄ የሚሆነው እናቶች ሲመጡ ለመጨረሻ ጊዜ ተቀጣው መቼ ነበረ ብያለሁ አላልኩም? እኔ ብያለሁ። እሺ ወይዘሮ አለምስ? እኔ ተቀጥታ አታውቅም። ታጠፋው መልስ ግን ሰጣለች። ተገረፍኳለች። እኔ ተገረፋችሁ የመጨረሻ ጥያቄው ግልጽ እና ግልጽ ለመጨረሻ ጊዜ መቼ ነበር የተቀጣችሁት? እኔ እውነት ትዝ አይለኝም። እሺ አሳይልኝ። በቃ እኔ ሞክሬያለሁ። እንግዲህ 8ኛ ክፍል ሆኜ ያለች። እሺ ወይዘሮ ሃይማኖት ቀኑ መቼ ነው? እኔ እንጃ ቀኑ አሁን በቅርብ ጊዜ ነው። ለምን ታመሻለሽ ብዬ ተቆጣሁ። ያሳይልኝ። ሃይስኩል ሆኜ ሃይስኩል ላይ ያለው ነው የቀጣሽ? ኧረ እሱ ድሮ ነው። ቆይ አሁን ኧረ በዚህ በቅርብ ጊዜ የምታመሽው እሱ ነው የምቆጣ። አታምሽ ግን አይሽ እቺ እንደብቃ እኮ ነው መገረፍ ቆመ ማለት ነው። አይ ማን ከሷ ጋር ሁሉና አንቺን ነው እኮ የምታለው። እኔ አልቀረልኝም እኮ አግብቼም አልቀረልኝም። ምን ትገርፊያለሽ? አዎ አንቺ ነው ያልገርፋትም። አይ አሁንስ አልገርፋትም። የመጨረሻው ጥያቄ ለልጆች የጠየቅነው እናትህ ወይም እናትሽ ከገዛችላችሁ የማትረሱት ነገር ምንድን ነው? እስቲ ከወይዘሮ አለም ልጅ አሁን መጨረሻ ላይ ለምርቃቷ የአንገት ወርቅ ገዝቼላታለሁ። ምናልባት እሱ ልትል ትችላለች። አሳይልኝ። እሺ ሮማንስ? ጫማ ቅርብ ጊዜ ገዛሁለት። የሚወደውን ጫማ። እሺ አሳይልኝ። ወይዘሮ ሃይማኖት? እኔ እንትን ገዛሁላት ለልደቷ ነው ኬክ የገዛሁላት እንጂ አሁን ባለፈው አመት። ስለዚህ ኬኩ ይሁን እንግዲህ እሷ ካለችው። አሳይልኝ። ታዲያ ካላለችው ልብስ ምናምን አልገዛም። ወይ ጫማ ወንድሞቿ ስለሚልኩላት አስቤ ምን አልገዛም። ያው ስለሚልኩላት ወንድሞቿ ጫማውንም ልብሱንም እኔ አስቤ ገዝቼላት አላውቅም። ተሳስተሻል ማለት ነው። ተሳስታለች። መጨረሻ ላይ ሃይስኩል ላይ የገዛችልኝ ነገር ጫማ ነው። ኬኩን ያን ያልተስተውሻልሽ ብዬ አላሰብኩም። ኬኩን አሁን ልደትሽን ስናከብር በደንብ አልገዛው። ሄደን ፎቶ ስቱዲዮ ገብተን በደንብ ዝንጥ ብለን ማስታወሰው እሱ ነው። በተረፈ ራስሽ ነሽ የምትገዢው። በጣም ደስ የሚል ጊዜ ነው የእውነት የሰጣችሁኝና መልካም የእናቶች ቀን በድጋሚ እመኝላችኋለሁ። አሜን አሜን አሜን። እዚህ ድረስ መጥታችሁ ደግሞ ይሄን የመሰለ ጊዜ ስለሰጣችሁን እናመሰግናለን። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ የተመዘገባችሁ እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። ቆንጆ ጊዜም ይኖረናል። በዛሬው እንተዋወቃለን ወይ የዛሬው እንተዋወቃለን ወይ እንግዲህ ልዩ የእናቶች ቀን እንተዋወቃለን ወይ ነው። ስለዚህ እናትና ልጆችን የጋበዝንላችሁ በዛሬው የእናቶች ቀን ታሪክና ወይዘሮ ሃይማኖት 5 ነጥብ፣ ኢዩኤልና ወይዘሮ ሮማን 25 ነጥብ፣ አርሴማና ወይዘሮ አለም 30 ነጥብ። የዛሬው ልዩ የእናቶች ቀን እንተዋወቃለን ወይ አሸናፊዎች አርሴማና ወይዘሮ አለም ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ኢዩኤልና ወይዘሮ ሮማን እንዲሁም ደግሞ ታሪክና ወይዘሮ ሃይማኖት ያው ዛሬ ልዩ የእናቶች ቀን ፕሮግራም ስለሆነ ለእናንተም የ10,000 ብር ሽልማት አለን ማለት ነው።
እናመሰግናለን። እንጆ ያርገናል። የዛሬው ልዩ የእናቶች ቀን ፕሮግራማችን ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ይሄንን ቀን ለምታከብሩ እናቶች በሙሉ በድጋሚ መልካም የእናቶች ቀን እንዲሆን እየተመኘው ሰናበታችኋለሁ። ሰላም ሁኑ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።